ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የተወደዳችሁ በጌታ ወንድሞቼና እህቶቼ እግዚአብሔር ፈቃዱ ሆኖ በዚህ በሶስተኛው ቀን ልንገናኝ በመብቃታችን እግዚአብሔርን አመሰግነዋለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችንም እመኛለሁ። የዛሬው መልእክታችን የሚያተኩረው በሕዝቅኤል ምዕራፍ 1 ቁጥር 28 ላይ ነው። ሕዝቅኤል ምዕራፍ 1 ቁጥር 28 አነባለሁ። በዝናብ ቀን በደመና ውስጥ እንደ ቀስተ ደመና አምሳያ እንዲሁም በዙሪያው ያለ ጸዳይ አምሳያ ነበር። የእግዚአብሔርም ክብር ምሳሌ መልክ ይህ ነበረ። ባየሁም ጊዜ በግንባሬ ተደፋሁ ይላል። ባየሁም ጊዜ በግንባሬ ተደፋሁ። ይሄ ነው አርስታችን የሚሆነው። ባየሁም ጊዜ በግንባሬ ተደፋሁ። እግዚአብሔር ከኛ ጋር እንዲሆን በመንፈሱ እንዲያስተምረን ራሳችንን ዝቅ አድርገን እንጸልይ። ታላቅ የሆንክ እግዚአብሔር አባታችን ሆይ እጅግ አድርገን እናመሰግናለን። በእነኚህ ቀናት እኛን ለማስተማር ፈቃደኛ ስለሆንክ ልባችንን ልትነካ ጌታ፣ ከተኛንበት ልትቀሰቅሰን፣ መንገድህን ልታሳየን፣ የበለጠ ተጠናክረን ጉዞውን እንድንቀጥል ለማድረግ ፈቃደኛ ስለሆንክ እናመሰግናለን። እግዚአብሔር ሆይ አንተ ስትናገረን ይገባናል። አንተ ስትናገረን መንገዳችን የተቃና ይሆናል፣ ሰላምንም እናገኛለን። ስለዚህ እያንዳንዳችን ተናገረን፣ መንፈስህ በውስጣችን ውስጥ ይሁን። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ከዚህ በፊት የእስራኤል ልጆች ወይንም አይሁዶች በምን አይነት ሁኔታ ላይ እንደነበሩ አይተናል። መንገዳቸው የተጣመመ፣ አምላካቸውን የረሱ፣ ባዕድ አማልክትን የሚያመልኩ፣ ክፋት የሚሰሩ፣ የሚሰርቁ፣ የሚገድሉ፣ የሚያመነዝሩ፣ በሐሴት የሚምሉ፣ ከእግዚአብሔር የራቁ እንደሆኑ አይተናል። ከዚህ የተነሳ እግዚአብሔር የእሱን ከለላ ሲያነሳ በባቢሎን እንደተወሰዱ እናያለን እና ከነኚህ ከተወሰዱት መካከል አንዱ ሕዝቅኤል ነበር እና ሕዝቅኤል ኤርሚያስ እንደተናገረው ቤት ሰርታችሁ ተቀመጡ፣ አታክልትንም ተክላችሁ ፍሬዋን ብሉ፣ ተጋቡ፣ ወንዶችና ሴቶች ልጆችን ውለዱ ባለው መሰረት ተረጋግቶ ለመኖር ፈልጎ ነገር ግን እግዚአብሔርን የሚያውቅ ሰው ስለሆነ ከባቢሎን ወንዞች ማዶ ተቀምጦ ኢየሩሳሌምን እያሰበ የሚያለቅስ ሰው ስለነበረ በሀገሩ ያለው ሁኔታ መጥፎ እንደነበረ ያውቅ ነበር። አሁንም ደግሞ በግዞት ወይንም ደግሞ በምርኮ እያለ ሁኔታዎች ጥሩ እንዳልሆኑ እያየ ባለበት ጊዜ እግዚአብሔር እንደተገናኘው አይተናል እና እግዚአብሔር ደግሞ በዛ ሁኔታ እንዲቀጥሉ አልፈለገም። ከዚህ የተነሳ ነበረ ሰማያትን ከፍቶ የራሱን ራእይ ያሳየው። ከዚህ የተነሳ ነበረ እጁን በላዩ ላይ ያደረገው። እጁን በላዩ ላይ ሲያደርግ ሁሉ ነገር እንደተሳካለት አይተናል። ያ ማለት ምንድን ነው? በጨለማም ቢሄድ እግዚአብሔር ከሱ ጋር ነበረ። ምክንያቱም የእግዚአብሔር እጅ ከሱ ጋር ነበረች እና የእግዚአብሔር እጅ በእያንዳንዳችን ላይ ሲኖር እግዚአብሔር ድንቅ ነገርን ያደርጋል። የዛሬው ከዛ የሚቀጥል ነው። ምንድን ነው የሚለው? ሕዝቅኤል ምዕራፍ 1 ቁጥር 28 ይህንን ራእይ እግዚአብሔር ባሳየው ጊዜ፣ ሰማይን ከፍቶ ባሳየው ጊዜ ካየ በኋላ በግንባሩ እንደተደፋ ሕዝቅኤል ራሱ ይናገራል። በአሁኑ በዘመናዊ ቋንቋ እጁን ወደ ላይ አነሳ ነው። ሁለት ጠላት የሆኑት ቡድኖች ሲዋጉ፣ አገሮች ሲዋጉ አንደኛው ሲያጠቃ የተጠቃው እጅ የሚሰጥ ከሆነ እጁን ወደ ላይ ያነሳል እና ይህ እጅ ወደ ላይ ማንሳት መሸነፍን የሚገልጽ ነው።
እና ተረከቡኝ ማለት ነው። በእናንተ ቁጥጥር ስር ነኝ ማለት ነው። ከቅን ልብ የተነሳም ሊሆን ይችላል። አንዳንዱ ደግሞ ከክፋትም ሊሆን ይችላል። አውቀው ለመሰለል ሲፈልጉ እጃቸውን የሚሰጡ አሉ። የእግዚአብሔር ግን የተለየ ነው። ለእግዚአብሔር እጅ ስንሰጥ ወደ ላይ ቀና ብለን አይደለም፣ በግንባራችን ተደፍተን ነው ሁለመናችን ለሱ አሳልፈን የምንሰጠው። እጅ እንዲሰጥ ያደረገው ነገር ምን እንደሆነ እዚህ ሕዝቅኤል መጽሐፍ ላይ አለ። ከቁጥር 4 ጀምሮ እስከ መጨረሻው ድረስ ያንን አንድ በአንድ አናነብም፣ ግን አልፎ አልፎ ነጥቦቹን እናያለን። ከሰሜን በኩል አውሎ ነፋስና ታላቅ ደመና የሚበርቅም እሳት መጣ ይላል። በዙሪያውም ጸዳል ነበረ፣ በመልካምም በመካከልም በእሳት ውስጥ እንደሚብለጨለጭ የወርቅ ምስያ ነበረ። ከመካከሉም የአራት እንስሶች አምሳያ ወጣ፣ መልካቸውም ሰውን ይመስሉ ነበር። ለእያንዳንዱም 4 ፊት 4 ክንድ ቀጥ ያሉና እንደ ጥጃ እግር ኮቴ እንደ ተወለወለ ናስም ይብለጨለጭ ነበረ። ክንፎቻቸውም እርስ በርስ የተያዙ ነበረ፣ ሲሄዱም አይገላመጡም ነበረ። እያንዳንዱም ፊቱን አቅንቶ ይሄድ ነበር። ቁጥር 13 በእንስሶቹ መካከል እንደሚነድ የእሳት ፍም ያለ ምስያ ነበረ። በእንስሶችም መካከል ወዲህና ወዲያ የሚሄድ እንደ ፋና ያለ ምስያ ነበረ። ለእሳቱም ጸዳል ነበረው፣ ከእሳቱም መብረቅ ይወጣ ነበረ። እንስሶቹም እንደ መብረቅ ምስያ ይሮጡና ይመለሱ ነበረ። በአራቱም እንስሶች አጠገብ በምድር ላይ አንድ መንኮራኩር አየሁ። መልኩ እንደ ብርሌ፣ አራቱም አንድ አምሳያ ነበሩ። ስራቸውም በመንኮራኩር ውስጥ እንዳለ መንኮራኩር ነበረ። ይሄዳሉ፣ ሲሄዱም አይገላመጡም። ቁመታቸው ረዥም እና የሚያስፈራ ነበረ። የአራቱም ክበብ ዙሪያ በአይን ተሞልቶ ነበረ። ሙሉ በሙሉ በአይን ተሞልቷል ማለት ነው። እንስሶቹም በሄዱ ጊዜ መንኮራኩሮቹ በአጠገባቸው ሄዱ። እንስሶቹም ከምድር ከፍ ከፍ ባሉ ጊዜ መንኮራኩሮቹም ከፍ ከፍ አሉ። መንፈስ ወደሚሄድበት ሁሉ እነርሱ ሄዱ። የእንስሶቹ መንፈስ በመንኮራኩሮቹ ውስጥ ነበርና መንኮራኩሮቹ በእነርሱ አጠገብ አሉ ይላል። እንደገና ቁጥር 22ን ስናይ ከእንስሶች ራስ በላይ የሚያስፈራ በረዶ የሚመስል የጠፈር አምሳያ በራሳቸው ላይ ተዘግቶ ነበር። ቁጥር 24 ሲሄዱም የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ፣ እንደ ሁሉን የሚችል የአምላክ ድምፅ፣ ወደ ታላቅ ሰራዊት ድምፅ ሆኖ ሰማሁ። ሲቆሙም ክንፎቻቸውን ዝቅ ያደርጉ ነበረ። እንግዲህ እንደ ብዙ ውሃ ድምፅ ክረምት ላይ ወንዝ ሲፈስ ሲሄድ አይታችሁ እንደሆነ እጅግ በጣም ያስፈራል። ይሄ አንድ ወንዝ አይደለም፣ የብዙ ውሃ ድምፅ ነው የሚለው እና እጅግ በጣም የሚያስፈራ ሁኔታ እንደሆነ ይታየኛል። ቁጥር 26 በራሳቸው በላይ ካለው ጠፍር በላይ የሰንጴር ድንጋይ የሚመስል የዙፋን አምሳያ ነበረ። በዙፋኑም አምሳያ ላይ እንደ ሰው መልክ አምሳያ ነበር። እዚህ የሚያብረቀርቅ በጣም ደስ የሚል ነው። የሰንጴር ድንጋይ የክብር ምልክት ነው። እጅግ ውድ የሆነ ማዕድን ነው። ቁጥር 7 ከወገቡም አምሳያ ወደ ላይ የሚብለጨለጭ የወርቅ ምስያ አየሁ። ከወገቡም አምሳያ ወደ ታች እንደ እሳት ምስያ አየሁ። በዙሪያውም ጸዳል ነበረ ይላል። ይህንን ነበረ ያየው። ይሄንን ባየ ቁጥር እጅግ ደነገጠ፣ እጅግ ፈራ። ከዚያ በኋላ እጁን ሰጠ ማለት ነው። በግንባሩ ተደፋ ይላል የእግዚአብሔር ቃል። እንግዲህ ሕዝቅኤል የሚያብለጨልጭ የሚያብረቀርቅ ጸዳል አየ። የእግዚአብሔርን ቅድስና አየ። የእግዚአብሔርን ብርሃን አየ። የእግዚአብሔርን ንጽህና አየ። እግዚአብሔር አዳኝነቱን አየ። እግዚአብሔር ደግሞ አካባቢውን እንደተቆጣጠረ አይቶ በእግዚአብሔር አጥር ዙሪያ እንዳለ አይቶ ደንግጦ በግንባሩ ተደፋ።
እጅ ለእግዚአብሔር ሰጠ። በሰው አነጋገር እጁን ወደ ላይ አነሳ። ባለ ራእይ ዮሐንስም ተመሳሳይ ነገር አይቷል። በራእይ ምዕራፍ 7 ከቁጥር 11 እስከ 12 ማንም ሊቆጥራቸው የማይችል ከሕዝብና ከነገድ ከወገንም ከቋንቋም ሁሉ መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱም እንስሶች ዙሪያ ቆመው ነበር። በዙፋኑም ፊት በግንባራቸው ተደፉ፣ ለእግዚአብሔር ሰገዱ ይላል። ከተደፉ በኋላ ለእግዚአብሔር ሰገዱ። በምክንያት ነው። ምን አይነት ሰዎች ናቸው? እነኚህ ጻድቃን ናቸው። እግዚአብሔርን ክብር ባዩ ጊዜ፣ እግዚአብሔርን ባዩት ጊዜ እጅግ የሚያስፈራ ነው። ይህንን ባዩ ጊዜ እጃቸውን ሙሉ በሙሉ ራሳቸውን አሳልፈው እንደሰጡ ይናገራል። ኢዮብ ብዙ ሁሉን ነገር ያጣ ሰው ነው። በመጨረሻ ላይ ደግሞ ከላይ እስከታች በበሽታ በቁስል የተመታ ሰው ነበረ እና ጓደኞቹ ከሩቅ አገር ሊያጽናኑት መጡ። ነገር ግን አላጽናኑትም። ኃጢአቱን ቁስሉን ነበረ የሚነካኩበት እና ይህን ሁኔታ ካየ በኋላ እንደዚህ ይላል በኢዮብ ምዕራፍ 13 በውኑ ስለ እግዚአብሔር ሐሰትን ትናገራላችሁን ብሎ ይጠይቃል። ከዚያ በኋላ ክብሩስ አያስፈራችሁምን? ግርማውስ አይወድቅባችሁምን ብሎ ይናገራል። በዚያ በቁስል ሁኔታ ላይ እያለ ነው። በዚያ ሁኔታ ላይ ስለ ራሱ ማሰብ ሲገባው የእግዚአብሔርን ግርማ፣ የእግዚአብሔርን ክብር፣ እግዚአብሔር ከሱ ጋር እንዳለ በዚያ አካባቢ እንዳለ ተረድቶ እንዴት ትዳፈራላችሁ? እግዚአብሔር ግርማ አያስፈራችሁምን ብሎ ሲናገር እናያለን። ኢዮብ የገባው ሰው ነበረ። እግዚአብሔር እንደሚያስፈራ፣ እግዚአብሔር ኃያል እንደሆነ፣ እግዚአብሔር አዳኝ እንደሆነ በደንብ የገባው ሰው ነበረ። ያዕቆብም ከወንድሙ ጋራ ወንድሙ ላይ ክህደት ስለፈጸመ እናቱ ወደ ዘመዶቹ እንዲሄድ ነግራው ወደዛ ጉዞ ይጀምርና መንገድ ላይ ያድራል እና እዚያ ባደረበት እግዚአብሔር ይገናኘዋል። ያ ኃጢአተኛ የሆነ ሰው፣ ያ ራስ ወዳድ የሆነ ያዕቆብ እግዚአብሔር ግን ይገናኘዋል። ምክንያቱም የሚሆነውን ያቅ ስለነበረ እና ይገናኘውና በራእይ የሚሆነውን ሁሉ ይነግረዋል፣ ይባርከዋል። ወደፊት የሚሆነውን ዘሩን እንደሚያበዛለት የሚወርሰውንም ሁሉ ነገር ይነግረዋል። ይህን ካየ በኋላ ከእንቅልፉ ይነቃል። ከነቃ በኋላ ምዕራፍ 28 ዘፍጥረት ምዕራፍ 28 ቁጥር 17 ፈራ፣ እንዲህም አለ ይላል፣ ይህ ስፍራ እንዴት ያስፈራል! ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህም የሰማይ ደጅ ነው አለ። በራእይ ነው ያየው፣ ገብቶታል። ያየው ነገር አስተውሏል። ሲነቃ እጅግ ፈራ። ይህ ስፍራ የእግዚአብሔር ቤት ነው እንጂ ሌላ አይደለም፣ ይህ የሰማይ ደጅ ነው አለ። በፍርሃት በመንቀጥቀጥ እግዚአብሔር ሁል ጊዜ በዙሪያችን ነው። ራሳችንን ለእሱ አሳልፈን እንሰጣለን ወይ? በግንባራችን እየተደፋንለት ነው ወይ? እያመሰገንነው ነው ወይ? እያመለክነው ነው ወይ? ይሄ ነው ትልቁ ነገር። እንደገና ሙሴ ደግሞ እግዚአብሔር የእስራኤልን ልጆች ከግብፅ ካወጣ በኋላ በተራራው ራሱን እንደሚገልጽ ይነግራል። የእስራኤል ልጆች ራሳቸውን እንዲቀድሱ፣ እንዲዘጋጁ፣ ወደ ተራራው እንዳይወጡ ይናገራል። ያንን ይቀበላል። እንግዲህ ተራራው ይንቀጠቀጣል እግዚአብሔር ወደ ታች በሚወርድበት ጊዜ እና ይህንን ሁኔታ የሐዋርያት ሥራ ምዕራፍ 7 ቁጥር 32 እስጢፋኖስ የተናገረው ነው። በሚወገርበት ጊዜ እንግዲህ ይሄ ስለ ሙሴ ነው የሚናገረው። እኔ የአባቶች አምላክ የአብርሃም፣ የይስሐቅ፣ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። ሙሴ እግዚአብሔር ክብር ወደሱ በቀረበ ጊዜ ተንቀጠቀጠ፣ ሊቀርበውም አልደፈረም ይላል።
እንደገና በዕብራውያን 12 ከ18 እስከ 21 ጳውሎስ ስለ ሙሴ ይህንን ይናገራል። ዕብራውያን ምዕራፍ 12 እንደዚህ ይላል። ሊዳሰስ ወደሚችል ወደሚቃጠልም እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና ያንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ቢነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስኪል ድረስ የሚታየው እጅግ የሚያስፈራ ነበር። የተራራ መንቀጥቀጥ፣ የእግዚአብሔር ግርማ፣ የእግዚአብሔር ክብር፣ የእግዚአብሔር እዛ በቦታው መገኘት እጅግ የሚያስፈራና እንዲንቀጠቀጥ የሚያደርገው ነገር ነበረ። ኢሳይያስም በምዕራፍ 6 ከቁጥር 1 እስከ 6 ድረስ በሰማይ የእግዚአብሔርን ክብር ያህል፣ ሱራፌልን ያህል፣ ግርማውን ያህል፣ የሚያብለጨልጨውን ነገር ያህል ከዚያ በኋላ እግዚአብሔርን ክብር አይቶ ወየው አለቀልኝ አለ። እኔ ከንፈሬ የረከሰ ከንፈራቸው በረከሱ ሕዝቦች መካከል የምኖር ብሎ ጮኋል። የእግዚአብሔር ክብር የእግዚአብሔር ግርማ እንድንጮህ ራሳችንን ደግሞ ወደ መሬት ዝቅ እንድናደርግ የሚያደርግ ነገር ነው። ዕንባቆም እሱም እንደዚሁ ነቢይ ነው። የእስራኤል ልጆችን ኃጢአት ያጋልጥ ነበረ። ማጋለጥ ብቻ ሳይሆን ትንቢትም ይናገር ነበረ። በምርኮ እንደሚወሰዱ፣ በባቢሎን እንደሚወሰዱ እና ሁኔታቸው እጅግ ያሳዝነው ነበር። ቅን ፍርድ ጠፍቷል እና ይሄ ቅን ፍርድ እንደጠፋ ለእግዚአብሔር ሲያጉረመርም ኮምፕሌን ሲያደርግ እናያለን። እንደዚህ ይላል ነቢዩ ዕንባቆም ያየው ሸክም ይህ ነው ይላል። አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። በደልን ስለምን አሳየኸኝ ይላል። ጠማማነትንስ ስለምን ትመለከታለህ? ጥፋትና ግፍ በፊቴ ነው፣ ጠብና ክርክር ይነሳሉ ይልና ከታች ኃጢአቶችን ሁሉ ይዘረዝራል። እግዚአብሔር እንደማይመለከት ይናገራል። ከዚህ የተነሳ ትንሽ ኃይል ባለው ሁኔታ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው ብሎ የኃይል ቃል ለእግዚአብሔር ሲናገር እናያለን። ከዛ በኋላ በምዕራፍ 2 ላይ እንግዲህ ለእግዚአብሔር ነግሬዋለሁ፣ ግፍ እየተሰራ ነው በዚህ ሕዝብ ላይ፣ ከላይ እስከ ታች በኃጢአት የቆሰሉ ናቸው፣ በኃጢአት የተመቱ ናቸው ብሎ ለእግዚአብሔር ያቀርብና ይህንን አስተካክል፣ ቅን ፍርድ ይኑር ብሎ ለእግዚአብሔር ይናገርና መጨረሻ ላይ በመጠበቂያ ላይ ቆማለሁ አለ። በአምባ ላይም እወጣለሁ፣ የሚናገረኝንም ስለ ክርክሬም የምመልሰውን አውቅ ዘንድ እመለከታለሁ ይላል። ልክ ዮናስ ነነዌ ስትጠፋ ለማየት ወደ ኮረብታ ላይ እንደወጣ በተመሳሳይ መንገድ ነቢዩ ዕንባቆም በመጠበቂያ ላይ ቆማለሁ፣ እዛ ቆሜ ያንተን ፍርድ እጠብቃለሁ ብሎ በድፍረት ይናገራል እና ምዕራፍ 3ን ስናይ ደግሞ ያየውን ነገር እናያለን። ምዕራፍ 3 አሁን ቁጥር 4 ላይ ለምሳሌ ጸዳሉ እንደ ብርሃን ነው። እግዚአብሔርን ካየው በኋላ ጸዳሉ እንደ ብርሃን ነው፣ ጨረር ከእጁ ወጥቷል፣ ኃይሉም በዚያ ተሰውሯል ይላል። ቸነፈር በፊቱ ይሄዳል፣ የእሳትም ነበልባል ከእግሩ ይወጣል። እጅግ የሚያስፈራ ነገር ነው። ቁጥር 6 ቆመ፣ ምድርንም አወካት፣ ተመለከተ፣ አሕዛብንም አናወጠ፣ የዘላለምም ተራሮች ተቀጠቀጡ፣ የዘላለምም ኮረብቶች ቀለጡ፣ መንገዱ ከዘላለም ነው ይላል። ተራሮች አንተን አይቶ ተጨነቁ፣ የውሃ ሞገድም አልፏል፣ ቀላዩም ድምፁን ሰጥቷል፣ እጁንም ወደ ላይ አንስተዋል። ቁጥር 11 ፍላጾችህ ከወጡበት ብርሃን የተነሳ ከሚንቦገቦገውም ከጦር ጸዳል የተነሳ ፀሐይና ጨረቃ
በመኖሪያቸው ቆሙ ይላል እና ወደ 16 ስንሄድ ይሄንን ሁሉ ካየ በኋላ እኔ ሰምቻለሁ፣ ልቤም ደነገጠብኝ፣ ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ፣ በስፍራዬም ሆኜ ተናወጥኩ አለ። ተንቀጠቀጠ፣ ፈራ። መንቀጥቀጥ አጥንቶቼ ውስጥ ድረስ አለ። እግዚአብሔርን ግርማ ሲያይ፣ እግዚአብሔርን ክብር ሲያይ፣ እግዚአብሔርን ድምፅ ሲሰማ መንቀጥቀጥን ጀመረ። ተራ መንቀጥቀጥ አይደለም። ከንፈሮች ተንቀጠቀጡ ብቻ አይደለም፣ መንቀጥቀጥ ወደ አጥንቶቼ ውስጥ ገባ ይላል። ያን ያህል ነው የፈራው። ያን ያህል ነው ለእግዚአብሔር ክብርን የሰጠው፣ እጁን ወደ ላይ ያነሳው በሰው ቋንቋ። እና እግዚአብሔር ከኛ የሚፈልገው ያን ነው። ማቴዎስ ወንጌል ላይ በአዲስ ኪዳንም ደግሞ ኢየሱስ ክርስቶስ ጴጥሮስ ያዕቆብንና ዮሐንስን ወደ ተራራ ወስዶ የሚያስደንቅ ሙሴንና ኤልያስን ከኢየሱስ ጋር በግርማ አዩና እጅግ ደስ አላቸው። እዚህ ዳስ ሰርተን ካልኖርን አሉ። በመጨረሻም ዳመና ጋረዳቸው። ከዚያ በኋላ በማቴዎስ ወንጌል ብናነብ ምን እንደተሰማቸው እናያለን። ማቴዎስ ምዕራፍ 17 ማቴዎስ ምዕራፍ 17 ቁጥር 5 እና 6 እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ድምፅ ከሰማይ መጣ። ይህንን ድምፅ ከሰሙ በኋላ ደቀ መዛሙርቱም ሰምተው በፊታቸው ወደቁ፣ እጅግም ፈርተው ነበር ይላል። በግንባራቸው ተደፉ ማለት ነው። ፈሩ፣ ተንቀጠቀጡ። ይህ ነው እንግዲህ የእግዚአብሔር ከኛ ጋር ሲሆን የምናየው። ዮሐንስም እንደዚሁ ዮሐንስ ባለ ራእዩ በራእይ ምዕራፍ 1 እሱም የእግዚአብሔርን ክብር ካየ በኋላ ምን እንደሆነ እናያለን። ምዕራፍ 1 ቁጥር 14 እስከ 17 ራሱና የራሱ ጠጉርም እንደ ነጭ የበግ ጠጉር እንደ በረዶም ነጭ ነበሩ፣ ዓይኖቹም እንደ እሳት ነበልባል ነበሩ፣ እግሮቹም በእቶን የነጠረ የጋለ ናስ ይመስሉ ነበር፣ ድምፁም እንደ ብዙ ውኆች ድምፅ ነበር። ከቅድም ሕዝቅኤል ካነበብነው ጋር ይመሳሰላል። በቀኝ እጁም 7 ከዋክብት ነበሩ፣ ከአፉም በሁለት ወገን የተሳለ ስለታም ሰይፍ ወጣ፣ ፊቱም በኃይል እንደሚበራ እንደ ፀሐይ ነበረ። ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ። ቀኝ እጄንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያው እኔ ነኝ ይለዋል። እዚህ ላይ ዮሐንስ በራእዩ የእግዚአብሔርን ግርማ የእግዚአብሔርን ክብር ካየ በኋላ ባየሁትም ጊዜ እንደ ሞተ ሰው ሆኜ ከእግሩ በታች ወደቅሁ ይላል እና ሕዝቅኤልም ልክ ይህንኑ ነበረ ያደረገው። በጨለማ ውስጥ ነበረ፣ በኃጢአተኞች መካከል ነበረ፣ ምርኮኛ ሆኖ ነበረ። ሁሉ ነገር ደስ በማይበት ሁኔታ ላይ እያለ እግዚአብሔር ሰማይን ከፈተ፣ ራእይን አሳየ። ይህንን የእግዚአብሔርን ግርማ ካየ በኋላ በግንባሩ ተደፋ። እግዚአብሔር እንግዲህ ማንነቱን ሲገልጥለት በግንባሩ ተደፋ። እንደ ተደፋ አይደለም የሚቀረው። እግዚአብሔር የተደፋውን ሰው ደግሞ ራሱን ዝቅ የሚያደርገውን ከፍ እንደሚያደርግ በቃሉ ይናገራል። ስለዚህ እኛም ዛሬ በጨለማ ውስጥ ልንኖር እንችላለን። የልጆቻችን ሁኔታ ያሳስበን ይሆናል። የቤተሰብ ሁኔታ፣ የዘመድ ሁኔታ፣ የሀገር ሁኔታ፣ የጓደኛ ሁኔታ፣ የስራ ሁኔታ፣ የጤና ሁኔታ፣ በስደትም ያለን በብዙ ነገር ያልተመቻቸን ሰዎች ልንሆን እንችላለን። ሸለቆ ውስጥ የምንገኝ ሰዎች ልንኖር እንችላለን። እግዚአብሔር ግን ራሱን ሊገልጥልን ፈቃደኛ ነው። እሱ ራሱን ሲገልጥልን ደግሞ ክብሩን አይተን በግንባራችን እንደፋለን። ያኔ ወደ ላይ ያነሳናል።
ወደ ክብሩም ከፍ ከፍ ያደርገናል። እንግዲህ እግዚአብሔርን እናመሰግነዋለን። እንደዚህ አይነት ታላቅ የሚያስፈራ ለእኛ ግድ ያለው ትናንሾች የሆንን ለእኛ ግድ ያለው አምላክ ስለሆነ እጅግ አድርጌ አመሰግነዋለሁ። ራሳችንን ዝቅ አድርገን እንጸልይ። እግዚአብሔር ሆይ እጅግ አድርገን እናመሰግናለን ስላስተማርከን። ጌታ ሆይ ኢምንት ነን እኛ፣ የምንታይም አይደለንም። ነገር ግን ለእኛ ስትል በክብር የተሞላውን መኖሪያህን ትተህ ወደዚች ምድር መጣ፣ ተመላለስክ በእኛ መሃል። ለእኛ ስትል ራስህን ጌታ ሆይ ሰቀልክ፣ በደምህ እንድንታጠብ ከዘላለም ሞት ወደ ዘላለም ሕይወት እንድንሻገር። በተጨማሪም ደግሞ በየጊዜው ክብርህን ትገልጥልናለህ ጌታ ሆይ፣ በግንባራችን እንድንደፋ ታደርጋለህ። ከዚያም ደግሞ ነካክተህ ታቆመናለህ። እግዚአብሔር ሆይ አሁንም ቢሆን ግርማህን አሳየን ጌታ ሆይ፣ ልባችንን እልከኛ አድርገን ቀጥ ብለን እንዳንቆም ለአንተ እንድንደፋ አንተ አስተምረን። ስለ ቸርነት ስለ ምሕረት እናመሰግናለን። ስለ ባረከን እናመሰግናለን። በልጅ በኢየሱስ ክርስቶስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል እውቀት ይበዛል፣ ኢየሱስ ዳግም ይመጣል።